ተነስቻለሁ። ሸርቸር 3 በግ ሲደመር አንድ አንበሳ ስንት ነው? 3 በግ ሲደመር አንድ አንበሳ 4 ነው። ሸር አይደለም አንድ ነው የሚሆነው። እንዴት አንድ ይሆናል? ምክንያቱም አንበሳው እኮ 3ቱን በጎች ይበላቸዋል። ጎበዝ፣ እኔ ነኝ የተሳሳትኩት። ናሆም ልክ ነው። ሁለት ነገሮች መደመር የሚችሉት ተመሳሳይ ባህሪ ሲኖራቸው ነው። ጎበዝ ጎበዝ። ምን ጎበዝ? አንተ ጉድ እኮ ነው። በአደባባይ እንደዚህ ይደረጋል? ያውም ልጅህን አምነህ የሰጠኸው ትምህርት ቤት በአደባባይ ይጭበረብራል። በሉኝ፣ ልጄንም ገንዘቤንም በሉኝ። 100% አሳልፈናል ብሎ ፎቶውን በአደባባይ ፊት ለፊት ሰቅለውታል። እኔም እፋረዳቸዋለሁ። ስሜ ኤልያስ ይባላል። የሲቪክ መምህር ነኝ። በነገራችን ላይ አላገባውም። በእውነት በጣም ደስ የሚል ዝግጅት ነው። አብዛኞቻችን ብንተዋወቅም ይሄ መድረክ በዚህ ዓመት የተቀላቀሉንን አዳዲስ መምህራንን ለመተዋወቅ ጥሩ እድል የሚፈጥር ነው። ዘሪቱ እባላለሁ። የእንግሊዝ መምህርት ነኝ። አግብቻለሁ። ጋብቻ ጥሩ ነው። ያላገባችሁ ካላችሁ አግቡ። ማርታ እባላለሁ። የባዮሎጂ መምህር ነኝ። እዚህ ግቢ መልካም ቆይታ ይኖረኛል ተስፋ አደርጋለሁ። እሺ፣ ጥሩ የትውውቅ ጊዜ እንደነበረን ተስፋ አደርጋለሁ። በነገራችን ላይ እሳቸውን ለማታውቁ የትምህርት ቤታችን ባለቤትና ማኔጂንግ ዳይሬክተር ናቸው። አዳዲስ ስታፍ ሜምበሮቻችን ለሌላ ጊዜ ኮሚኒኬት የምናደርገው እንደ ዛሬ በአማርኛ ሳይሆን በእንግሊዘኛ ይሆናል። ለኔ ብለሽ ከሆነ በእንግሊዘኛ አርጉት፣ እኔ አወጣለሁ። አይ አውቄ ነው እዚህ ጋበዝኩት። ቢያንስ እንደ ስብሰባ ላይ እንኳን መገኘት አለበት። ይህን ድል በመሀይም አየሽው። በአራተኛ ክፍል እኮ ነው ያቆመው። አራተኛ ክፍል ላይ ያቆመው ነው ያልኩሽ። 4 ዲግሪ ያለው አላልኩሽ? ሚስተር ኤልያስ አዳዲስ ስታፍ ሜምበሮቻችን አንዳንድ የትምህርት ቤታችንን ሕግና ደንብ ብሪፍ ላደርግላችሁ ፈልጋለሁ። እጃችሁ ላይ ያዛችሁት ወረቀት ሁሉንም ነገር ክሊር ቢያደርግም ይበልጥ ትኩረት የሚሰጥባቸውን ነገሮች ግን አነብላችኋለሁ። አንደኛ፣ የመግቢያ ሰዓት። የመግቢያ ሰዓታችን ለአስተዳደር ሰራተኞች 1 ሰዓት፣ ለመምህራን ደግሞ 2 ሰዓት ነው። በዚህ ግቢ ማወቅ ያለባችሁ ነገር 1 ሰከንድ ትልቅ ቫልዩ እንዳላት ነው። በወር ውስጥ 2 ቀን ያረፈደ መምህር የ1 ቀን ደሞዙ ሙሉ በሙሉ ይቆረጣል። ለማርፈድ ምንም አይነት ምክንያት አንቀበልም። ሁለተኛው፣ ማስቲካ ማኘክ፣ ቀለም ያለው ሊፕስቲክ መቀባት፣ ቀለም ያለው ጥፍር ቀለም መቀባት፣ ጆሮአችሁ ላይ ረጃጅም ጆሮ ጌጦች ማድረግ፣ ተማሪ መምታትም ሆነ መሳደብ በፍጹም የማይፈቀድ ነገር ነው። ሌላው እጃችሁ ላይ ብራስሌትም ሆነ የተለያዩ ጌጣጌጦች ማድረግ በፍጹም የማይፈቀድ ነገር ነው። የሴት መምህራን ድሬስ ኮድ ከጉልበታችሁ በላይ ያጠረ ቀሚስም ሆነ ደረታችሁን ከፍቶ ሊያጋልጥ የሚችል ማንኛውንም ልብስ መጠቀም አትችሉም። በእኛ ግቢ አሰራር መሰረት አንድ ተማሪ ከ70 በታች ከመጣ በዛ ትምህርት ይወድቃል። ለዛ ትምህርት ደግሞ መውደቅ ተጠያቂው አስተማሪውና አስተማሪው ብቻ ነው። ይህን አስቡበት።
ነባር መምህራን በመሃላችሁ ስላሉ ሲስተማችንን ሊያካፍሏችሁ ይችላሉ። በእኔ በኩል ጨርሻለሁ። እርሱ የሚሉት ነገር ከሌለ እኔ ምን አውቃለሁ ብለሽ ነው አንቺ ተገኝ ስላልሽኝ እንጂ አንቺ እንዳይከፋሽ እኔ ስብሰባ አልወድም። ጥሩ፣ በጣም ጥሩ፣ ጨርሻለሁ። መልካም የሥራ ዓመት ይሆንላችሁ። አዲስ ቅጥር ነህ? አረ ትምህርት ቤቱ ሲጀመር ጀምሮ ነበርኩ። 9 ዓመቴ ነው። 9 ዓመት እንዴ? ምን ነው? በጣም ጎበዝ ነህ በእናትህ። እኔ 6 ዓመት ብቻ ነው የማስተምረው። እሱንም ለስራ ልምድ ብዬ ነው እንጂ አስተማሪነት በጣም ነው የሚያስጠላው። እኛም ስንጀምር ይችን ዘፈን ዘፍነናት ነበር። 1 2 ብለን ነው 9 የደረስነው። አሁን ትንሽ እንውጣ። ከየትም ብለህ የእድሉን ገንዘብ መልስልኝ። ድሮም ከሰው ጠብቆ መስበብ መጨረሻው ይሆን ነው። ምትረዳ ከሆነ አቅምህን አውቀህ መርዳት ነው። አቅምህ ካልቻለ ደግሞ ክብርን ጠብቀህ አርፈህ መቀመጥ ነው። አራሽ ማየቀስ ያረጉ አይደለም። ለምን ነው ቀስ ምለው? ቀሳን ግን አንባርቀዋለሁ እንዴ! በተከበርኩ ሰፈር ቀባሪ ታሳጣይ ነው። ባጠባሁ ደረቅ ሲል ነው የምረግምህ። ነግሬሃለሁ አላ ነግሬሃለሁ። እንዴ አረጋሽ ልጆቹ የሉም እንዴ? እንዴት ዋልሽ? እስኪ ጥሪያቸው። እሺ Dad, I got maths 4. ማትስ ሂሳብ ደፈንኩ ነው የምትለው? ጎሽ ጎበዝ ነኝ ልጅ ነኝ ሳምሽ ጎበዝ። Me too, Dad. 10 out of 10. እሱም ደፍኗል። 10 ከ10 ጎበዝ ልጅ ጎበዝ ናቸው አላልኩ? ከዛሽ ካልኩ ነገር በስተቀር ብዙም አያስቸግሩ። ሜላት ነይ ተዋወቂ። ከነገ ጀምሮ ወንድምና እህትሽን አማርኛ የሚያስጠናቸው እሱ ነው። ተስፉ ሜላት በሉ ዛሬ የመጣው ቤቱን ለእንዲያዩ ብቻ ነው የመጣው እና ከእናንተ ጋር ለመተዋወቅ ነው። ከነገ ጀምሮ ያስጠናቸዋል። እሺ Dad, do not forget to bring the sharpener. Okay. Dad, you always say okay, but you don't keep your promise. Sharpener እንደዛ ሊናል እሺ? እንደዛ አይነት ኦኬ አልኩ እኮ ገብቶኛል። በልና እንሂድ መምህር። አይደል መምህር፣ የኔ ነገር ኦኬ ብቻ ሆኖ ቀረ። እንደው ሌላውን ትተህ አማርኛው ላይ ብቻ አብርታቸው። ግድ የለም ችግር የለም አያስቡ። አንድ ቤት እየኖረ መግባባት ያቅተን እንዲደረግ እንግዲህ እንደ አሳውንም ብላው እንጂ እየበላሁ ነው። ድንች ስለምወድ ነው። እኔ የምልህ መምህርነት ብቻ ነው የምትሰራው ወይስ ሌላ የግል ስራ አለ? መምህርነት እኮ ለሌላ ስራ ጊዜ አይሰጥም። መምህርነት የሙሉ ጊዜ ስራ ነው። አይ እንደዛማ አትበል። የግልህን ነገርማ ሰራ አድርገህ ቶሎ ያዝ። እኔም ደግሞ ጸባይህን አይቼ አግዝሃለሁ። የግል ነገር ሰራ አድርገህ ካልያዝክ አሳ የለም፣ ሁሌም ድንች ብቻ ነው። መምህር ልጆቼን እንግዲህ ለአንተ አደራ ሰጥቻለሁ። ምንም አያስቡ። አየህ
ያሉኝ እነሱ ናቸው። ያ ሁሉ ያየኸው ንብረት በሙሉ የነሱ ነው። ትልቁን ልጄን ነበር ተስፋ ያደረግኩት። ንብረቴን ያስተዳድራል፣ ልጆቼን ያሳድጋል ብዬ የተማመንኩት እሱን ነበር። ነገር ግን ከውጭ ከመጣ በኋላ ውሎ ሁሉ አልባሌ ቦታው ነው። እባክህ መምህር፣ ወንድማቸውም መምህራቸውም ሆነላቸው። እሺ ጋሽ። አሁን ትልቁን ተስፋ የጣልኩት በሴቷ ልጄ ላይ ነው። እሷን ደግሞ ሂሳቡን ብቻ አስተምርልኝ። ሂሳብ እኮ የራሱ ባለሙያ አለው። ሌላ እኮ አይደለም። መደመር መቀነሱን እኮ ነው። አላደለ ገቢዎች ሄዳ ሂሳብ መተሳሰብ እንድትችል። እኔ በዚህ እድሜ ደግሞ እስር ቤት መግባት አልፈልግም። ሂሳቡን ብቻ መደመር መቀነስ፣ አራቱን መደብ ብቻ እሱን ብቻ አስተምርልኝ። ከባድ እኮ አይደለም። እንዴት ነህ? ሰላም 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 ነው አሎ። እንዴት ነህ? እሺ ይሄንን ጨምርና ስራልኝ አለ። የባለፈውንም ጨምርና ስራው። እሺ እሺ። ከ15 ቀን በፊት በዚህ ቁጥር ሚስኮል ተደርጎልኝ ነበር። ደሞዝ ተቀበልክ እንዴ? ሰውየው ለሻይ ብለው 2000 ብር አይሰጡኝም? ዛሬ ህይወት ልክ ነው። ኧረ ልክ አይደለም እንዴ! ሳልሰራ 2000 ብር። የት ሆነሽ ነው? ግቢ ነኝ። በይ ውጫ። በጣም ደስ ይለኛል። መጣሁ። እንዳትቆይ እሺ። ስንት መጣ? 550 550 Thank you. ሰላም ሄሎ። አንተን ብሎ አባት በአመት አንድ ጊዜ እንኳን ልብስ አትቀይርለትም አይደል? ቆይ አንቺ ስለኔ ወሬ የሚያቀብልሽ ማን ነው? ነው ወይስ አልሄድሽም እዚሁ ነሽ? ይኸው ስመጣ ልጄን የምታየው መስሎሃል? አሳይሃለሁ። እንዴት ልትሆኚ? እሱን ስመጣ አሳይሃለሁ። የያዘኝ ይዞኝ ነው እንጂ ታውቀኛለህ ወይ? ለራስ አልሆንክ ወይ ለልጅ አልሆንክ። አንስቼ የሰጠሁሽ የማየ የእድል ገንዘብ ሊያሳብደኝ ደርሷል። ጭራሽ አንቺ ስድብ ስድብ ሲያንስ ነው። አንድ የሚታይ ነገር እንኳን በቅጧ ሊያስገባ። በምን ሊያዝ? እንዴት ብዬ ሊያዝ? የሰጠሁሽን የእድል ገንዘብ ቅርጥፍ አድርገሽ የበላሽ የቀንጅ አንቺ እያለሽ እኔ እንዴት ብዬ ሊያዝ? እሱን ተው። አንተ እኮ እኔ በምልክህ ነገር አመድህን አራግፈህ የገዛ አልገለሌ። እሱን አልክድም። እውነት ነው። እጅ ከፍንጅ በጠራራ ፀሐይ ይዘሽኛል። ግን እስቲ ነይና እዚህ ላሳይሽ። እዚህ እኮ ጊዜው ተቀይሯል። የይቅርታና የመደመር ጊዜ ነው። ይሄ ነገር እናንተ ጋር አይሰራም እንዴ? ይቅርታ እናንተ ጋር የለም እንዴ? መደመር እናንተ ጋር የለም እንዴ? መሳሳት የለም እንዴ እናንተ ጋር? ውይ አልቀረብህም። እሱን ተው። ነገ ማሚ ልብስ ይዛልህ ትመጣለች። በህግ አምላክ አንቺ ሴትዮ ያንቺ ማንገብገብ ይበቃኛል። ጭራሽ እናትሽ መጥቶ በብጫቂ ጨርቅ ላይ አንገበገቡኝ። በህግ አምላክ ድርሽ እንዳይሉ ደጃች ይሰ እንዴ። ቆይ ደግሞ ስሚ፣ እኔ ለልጅ አንቺ ነው እንዴ እናትሽ ለልጅ ልብስ ይዘው የሚመጡት? እሱንማ አሳየኸኝ። የግል ትምህርት ቤት አስመዝግበው ስለ እኔ ለሷ ላንስም ብለህ ይኸው እስካሁን የመንግስት ትምህርት ቤት እያስተማርክ የተጫወትክበት። ጭራሽ የተጫወትክበት የሴት ወንዶኛ ብቻዬን ባሳደግኩ ልጅን ጭራሽ ስድብ። ኧረ ተይ በእናትሽ ልለምንሽ። 9 ወር እንደው ብላ አምጣ በወለደችሽ በእናትሽ እንደው በእናትሽ። ኧረ ተይ የድሩን ገንዘብ ከእናቴ ልታቆራርሽ ነው። አይ እሱን አታስበው። ሰርተህ ክፈላቸው። እና ለምን አባሽ ነው እየደወልሽ የምትጨቀጭቀኝ? ገንዘቡን አጠራቅመሽ የበላሽውን ብትከፊ ዳሽን አይሻልሽም ወይ? ለምን? ሄሎ ጥርስሽ ይርገፍ።
እሺ ቤስቲ የተባረከው ልጅ ቴንክ ዩ። በጣም አድካሚ ቀን ነበር ያሳለፉት። ለአዲስ ስታፍ ሜምበሮች ልምድ እየሰጠው ነበር። ተተኪውን ትውልድ ተጋግዛችሁ እንዴት እንደምታሾቁት የልምድ ልውውጥ ስታደርጉ ነበር። ቴስ ከልብ ከተቆረቆርክ ከውጭ ሆነ ከምትወቅሰኝ እና እናግዘኝ፣ ከዛ የሆነ ነገር እንፍጠር። ለመሆኑ አማርኛ አስተማሪው ሰራው ብሎ ከእናንተ እኩል ደሞዝ ይቀበላል? ልጆቹ ቤታቸው ድረስ አማርኛ አስጠኝ እስኪቀጠርላቸው እሱ ምን ይሰራል ማለት? ነገሩ እሱ ምን ያደርግ? ሳይሰራ እንዲሁ ገንዘብ እየተሰጠው ስራውን ትቶት ይሆናል። የሚገርመኝ ግን ያንቺ አስችሎሽ እዛ ግቢ መቀመጥ፣ ወይ ሌሎቹን አለወጥሽ ወይ ራስሽን አለወጥሽ። ለማይሽበት ነገር ህይወትሽን መስጠት ማሳሽ መሆንሽን ነበር ማቀው። ዳሩ ያኔ ካምፓስ ማቃት ኪዳሁን ካንቺ ጋር የለችም እንጂ ሂስ የውስጤን እያወክ እንድከፋት አድርገኝ ፕሊዝ። አንዴም ሁለቴ አንተ ባልከኝ መንገድ ሄጄ ስራዬን እንዳጣው ታውቃለህ። ላሰብነው ትምህርት ቤት መክፈቻ ደግሞ ገንዘብ ያስፈልገናል። አውቃለሁ፣ ግን ትምህርት ቤቶች የማንነት መጠበቂያ ተቋማት ነው መሆን ያለባቸው። ለገንዘብ ብለን እንዴት ድመት የሚያረባ አይጦች እንሆናለን? ምን ትይኝ እንደነበር ታስታውሻለሽ? ግማሽ ዳቦን በልተህ ትኖራለህ፣ 5 ዳቦን በልተህ ትሞታለህ። ሊያስጨንቅህ የሚገባው ነገር እንደ ዜጋ ምን ሰርቼ አለፍኩ የሚለው ነው ትይኝ ነበር። ታስታውሻለሽ? አታሳብደኝ። ከቻልክ ና እናግዘኝ፣ ካልቻልክ ደግሞ ዝም በል በቃ። ደህና መሻችሁ ማይ። እንዴት አመሸህ? ካንተ ይሄን በደንብ አጥና እንዳትሸወድ እሺ? እሺ። በሚቀጥለው የግል ትገባለህ። እሺ። እኔ ስላልተማርኩ ነው እናት ጥላኝ ሄደችው። እሱን ስትጨርስ ሌላ ጨምርልሃለሁ። እሺ? እሺ። እሺ። What's your name? What's your name? What's your name እያልኩ እኮ ነው። ጂ አሁን አይደለም የሰጠኸው፣ መቼ አጠናና ነው? እማዬ ይሄ እዚህ ውስጥ የለም፣ ይሄ ሌላ ነው ከውጭ። አንተ መልስልኝ። እሺ What's your name አልኩ። ስም ማን ነው ማለት ነው ብዬ ባለፈ አልነገርኩም አላልኩም እንዴ? እኔ እኮ ከሐዋላ አድርጎ ስለሚምታታብኝ ነው። ነገሩ አንተ ምን ታረክ? ድሮም ጀምሮ እንግሊዝኛ አስተማሪዎች ኮምፕሌክሳሞች ናቸው። ኮምፕሌክሳሞች በተለይ ያ የኛ እንግሊዝኛ አስተማሪና ምቀኛ አንድ ቃል ሳያስተምረን እኮ ነው ጥሩን አሜሪካ ያለው። ይሄ በሄደበት አይቅ ነው። ወይኔ ያኔ ስንኮራረጅ ዝም ባይለን ኖሮ እኔም ከዩኒቨርሲቲ አልጫርም ነበር። ማየሙች የኔን ቁጭት በሱ ነው የምትወጪው። ሲያም ባክ ወሬውን ተወውና እድሩ ገንዘብማ አሁን ይመጣል እኮ አሁን ይመጣል። ማየሙች ካሚንግሱን እንደ ድሮ ነው አንቀባሬ ማለሽ ዋለልኝ። እኔ ግን ልቤ በጣም አዝኖብሃል። ኧረ እማዬ አትዘኝብኝ። እማየሙች እንደ ድሮ ካሚንግሱን ይኸው እማየሙች አንቀባሬ ነው ማለሽ እንደ ድሮሽ እንደ ተከበርሽ። አይዞሽ ማይ አይዞሽ። ምን አፍጠታኛለህ? አንብብ እንጂ አጥና ሲባል አለቀና። ታዲያ መኮርኮም ያንሰዋል ማይ። እስቲ በቃ ተወው። እሺ እንቀጥል። አቤት ከነዋል ደጅ ኬ አትነበሩ። እሺ ኬ ሳይለንት ነው። ኬ ተዋልና ሌላው ነው ናውሌጅ ኖውሌጅ። ብራቮ ኖውሌጅ። ዩሲ መማር ማለት የማታውቁትን ነገር አውቆ መሄድ ማለት ነው። አለማወቅ ኃጢአት አይደለም። ምንም የሚያስፈራም የሚያሳፍርም ነገር የለውም። አውቆ ነበር እኮ ቲቸር፣ እንግሊዘኛና ሽንቴ ሰው ፊት እሺ ብሎ ስለማይመጣ። ናይስ ኮንፊደንስ ሜን። ልጅ ማለት እንደዚህ ነው። መሳሳት መብታችሁ ነው።
ምንም ነገር አትፍሩ። እሺ እኔ እዚህ ያለሁት ለእናንተ ነው። ኦኬ እሺ ርብቃ ዲጄ አቡቲ እሺ ዲን ታያት ጂቡቲ ብራቮ እዚህ ሞቅ አድርጉላት። አንተ መቼ ነው እንደዚህ ብዬ ሰደብኩ? ሁሉም ተማሪ በአማርኛ ሲሰድበኝ ሰምቷል። ምን ብሎ ነው የሰደበው? መሽገር ነው። አዎ ማኔ? አዎ። ኧረ ሚስ ቅድስት ነኝ እንደዚህ ያላልኩትም፣ እሱ ፈጥሮ ነው የሚያወራው። አንተ መሽገር፣ እኔ መቼ ነው መሽገር ብዬ ሰደብኩ? Hi, mister. Hi, Melat. Hi. ተዘጋጅታችኋል? ጎበዞች ጎበዞች። እናትየውና ኦጢቷ ራታቸውን በልተው ተኙ። አይደለም አላለቀም። ጨርሳን ይባል ሚስተር አምቴር ፒስ የጀመርከውን ጨርስና ታርፋለህ። ራታቸውን ሲበሉ ሚስተር ምንድን ነው የሚለው? በህልማቸው። ህልም ማለት ምንድን ነው? ህልም ነዋ። ህልም አታውቅም እንዴ? ህልም አታውቅም? አላውቅም ሚስተር። ምንድን ነው? ቆይ በእንቅልፍ ልብ ጅብ አባረህ አያውቅም? ለምን? እሺ በእንቅልፍ ልብ ከተራራ ላይ ወድቀህ አታውቅም? አረ ሚስተር ወጥ ያላችሁ አንተ ወጥ ታዛለህ እንዴ? ቆይ በህልማችሁ ምንም አይታችሁ አታውቁም? ሚስተር አስታውስልኝ። አንድ ቀን በእንቅልፍ ልቤ ላምበርጊኒ መኪና ሲነዳ አይቻለሁ። እሱ ህልም ነው? ያኔ ባል የሱ ላንተ ህልም አይደለም፣ ለኔ ነው ህልም። ለምን? ጭላጭ አቤት ማይ ካሚንግሱንግ ማለት ምን ማለት ነው? እስቲ እዚህ መጽሐፉ ላይ የለኝ። ካሚንግሱን ማለት በቅርቡ ማለት ነው። ፊልም ላይ ካሚንግሱን ሲሉ አላየሽም? በቅርቡ ማለት ነው። አዎ ይሁን እስቲ በዚህ ምድር ላይ እናንተ ማንም ይረዳኝ ሰው የለም። በስራዬ ምክንያት ብነጫነጭ ኃይለኝነቴና ግትርነቴን ተቋቁመ ከጎን ያልተለየው አንተ ብቻ ነህ። እንዴ በሰላም ነው? ቆይ ለምንድን ነው አብረኝ መስራት የማትፈልገው? ፓርታይመር ልሁን አልኩሽ። ዘነጥሽ። ምን ላድርግ? ብዙ ጊዜ ተነጋገርን እኮ። ማንም ሰው እድገት ይፈልጋል። ቆይቻ ሀገር ከሌላው የተለየ ለአንተ ምን አደረገችልን? ለምንድን ነው እኔ በምል ሀሳብ የማትስማማው? የተሻለ ደሞዝ ጠልቼ እኮ አይደለም ኪድ። አንቺን የሚጠቅምሽ ከሆነ እኔ በነፃም ቢሆን እስማማለሁ። ግን ከእናንተ ጋር በጭራሽ ተስማምቼ መስራት አልችልም። ከእናንተ ጋር መስማማት ማለት በሀገሬ ቁስል ላይ እንጨት መስደድ ማለት ነው። What do you mean? ሲላችሁ ያለ በቂ ምክንያት ወላጆች ላይ ክፍያ ትጨምራላችሁ። ሲላችሁ የአስተማሪ ሞራል ሳትጠብቁ ታባርራላችሁ። ሲላችሁ ሰነፉንም ጎበዙንም ተማሪ እኩል ውጤት ማትሪክ ታሳልፋላችሁ።
በዚህ መሃል ስንቱ የደሃ ልጅ ዩኒቨርሲቲ ለመግባት ሲፍጨረጨር እስኬሉ ይሰቀልበትና ህልሙ ጉም ሆኖ ይቀራል። ይሄ በፍጹም አይገባችሁም። ፕሊዝ ቴስ ፕሊዝ አሁን ግን ታስፈልገኛለህ። ፓርታይምን ቢሆን እናግዘኝ። አም ቱ ስኬርድ ፕሊዝ ቴስ። ይሄ ሎከር ነው። ይሄ ደግሞ የመንግስት መጽሐፍ። እንደ ሌሎቹ ሳብጀክቶች የትምህርት ቤቱ መጽሐፍ ስለሌለበት አመቱን ሙሉ እግረን ሰቅለ የምታስተምረው ይሄንን ነው። ደግሞ ምንድነው ሸሚዝህን ክተት እንጂ ቆፍጠን በል። እዚህ ግቢ ጨዋታው ፍጥነት ነው፣ ቀድሞ መገኘት። ጉድ ላክ። ዋለ እንዴ አንተ እንዴት ነህ? አንተ ደህና ነህ? አለህ እንደዚህ ሀገር አለው። የት ሄዳለሁ ብለህ ነው ተስፍዬ? እንደዛ ከሀገር መውጣት ጉጉት ይዞ እኔ እዚህ ሀገር የምትኖርም አልመሰለኝም ነበር። የት ሄዳለሁ ተስፍዬ? እዚህ ሀገር አለቅ አለችኝ እኮ። አንተ ወይ የሰው ነገር ደህና ነህ? ሰላም ነኝ አለሁልህ። የት? እዚህ ነው እንዴ የምትሰራው? አዎ እዚህ ነው የማስተምረው። ምን እያስተማርክ ነው? እንግሊሽ ነው። እንግሊዝኛ? አዎ። ወይ ጉድ! በስንት ዓመት ሃይስኩል። አንተስ እንዴት ሆንክ? ያው ነው ምን ተስፍዬ፣ አልሸሹም ዞር ነው እንዴ? አንተ እንግሊዝኛ ስታጠና እኔ ደግሞ በጀርባው አማርኛ። አዎ አማሪክ ነው የጨረስከው? እያስተማርክ ነው? ምን አስተምራለሁ ብለህ ነው ተስፍዬ? እናንተ እንግሊዝኛ አማርኛን እያሳደደች ጭንቅላቷን ስትል ለሷ ቀን እስኪወጣላት ብዬ አርፌ ቁጭ ብያለሁ። አይ በዛ ላይ ደግሞ ደሞዙ ከትራንስፖርት አያልፍም። ያው አይ አይደለም እንዴ፣ ደህና የሚከፍሉ ትምህርት ቤቶች እኮ አሉ። ለምን አትሞክርም? የት ልሞክር ነው ተስፍዬ? እናንተ ጋር ይኖራል? እንደውም አማርኛ አስተማሪ እንፈልጋለን ሲሉ ነበር። ጠንክረህ ከሰራህ እኮ ማስጠናቱ ራሱ ኦልሞስት ከደመዙ በላይ በለው። አማርኛ ምን ነው? ጊዜ ያገኘ ምን እንትን መሐላ ነበረ አላስተምርም ብዬ አንተንም መጥፋቱ ደግሞ ሲሮጥ የመጣን ጠበቅ አድርገህ ጫነው ይላል ደግሞ። ተው እንግዲህ ሞክር። ታዲያ እንዴት እንገናኝ? ስልክ እንትን በል። እሺ ስልክ ላይ ያዝ። እሺ ስጠኝ። ወረቀት። እሺ በቃ ሀሰን 47 የኔንም ያዝ። እሺ ችግር የለውም። እኔ በሱ ታገኛለህ። በቃ ደውልልሃለሁ። በጣም ነው ደስ ያለኝ። በጣም እሺ ደውልልሃለሁ። እሺ ወይ ጉድ! ስንት ጊዜ እቺን መጽሐፍ ይዤልዎት መጥቻለሁ። ምንድነው? የእንግሊዘኛ ቋንቋ ንግግር ያላስተማሪ መማሪያ ናት። ከልጆቹ ጋር ለመግባባት ይረዳዎታል። በአማርኛም አባባሉንም ትርጉሙንም። ኦኬ ስማ፣ በአስተማሪነት ለመቀጠር ወስኜ ማለቴ ለመምህርነት። ማን? አንተ? አዎ። ቆንጆ የትምህርት ማስረጃ ትሰራልኛለህ። ለግል ትምህርት ቤት የሚሆን ይሄ በብዛት ይሆን ሲናዲ ምናምን እንዳጨምርበት ቆንጆ እኮ። አንተና አስተማሪነት የምትሰራው አማርኛ እኮ ነው። አማርኛ ቀለል አልሽ እንዴ? አማርኛ ቢሆንስ? አይ መሬት ያለ ሰው አያል ተነካ ሰው ያለውበትን ችግር ማቀው ነው ብቻ ነው። ቢያቅተኝ አማርኛ ማስተማር ያቀርተኛል። ከልጅነት እስከ እውቀት ስለፈለፈው የኖርኩት ቋንቋ አማርኛ ቋንቋ ይጠፋኛል፣ ይከብደኛል። አንተ ብቻ ፈጠን አድርገህ ያልኩህን ስራልኝ። እሺ መስራቱን እሰራለሁ። ነገር ግን ስላንተ ማንነት እያወቅኩ ላንተ ፎርጅን መስራት ለኔ የእድሜ ልክ ጸጸት። ስለዚህ ሳቢውን ዘጭ አድርገህ ታዘጋጃለህ። ሲጀምር አንተ ትጸጸታለህ? እንዴት አልጸጸትም? ሰው ሁሉ ተምሮ ስራ አጥቶ በሚያማርርበት ሀገር ላይ እኔ አይደል እንዴ ውሸት የትምህርት ማስረጃ እየሰራሁላችሁ ባለ ስራ ያደረኳችሁ? ስንቱን አይደል እንዴ ደረጃ ከመቀመጥ ላይ ሳንስተን ደረጃ መዳብ ያደረገው? ለዚህም እኮ ነው ሀገሪቷ ደረጃ በደረጃ የሆነችው። ስማ እንጂ
ፋዘር ከን መኪና ዛሬ የሚረከቡ የቱ አመሩ? አዎ። እና ዛሬ ቤት ቀውጢ ነው። ይሄ ገርማል እንዴ! ገና በሚቀጥለው መንዝ ያልተነዳ ቪት መኪና ላዘለት መሰለ። ዋው ስኩል ሜን ያማል። በነገራችን ላይ ገንዘብ ጠፊ ነው። ከእናንተ ጋር የሚኖረው እውቀታችሁ ብቻ ነው። በቤተሰባችሁ ሀብት አትዘናጉ። ትምህርታችሁን ስትጨርሱ መሆን የምትመኙት ምንድን ነው? እሺ። ሚካኤል ሽመልስ ይባላል። ሳይንቲስት ነው መሆን የምፈልገው። እኔ ፓይለት ነው መሆን የምፈልገው። እኔ መርማሪ ፖሊስ ነው መሆን የምፈልገው። እኔ ኳስ ተጫዋች። ዶክተር ነው መሆን የምፈልገው። እኔ ሰው ነው መሆን የምፈልገው። ሰው? አዎ። ሰው ማለት ነው ማለት ነው? 2 እግር፣ 2 እጅ፣ 2 አይን፣ 1 አፍንጫ፣ 2 ጆሮ እና የመሳሰሉት ያለው። አዎ። በዚህ ክላስ ከምንም ነገር በላይ የሚያስፈልገው ስነ ስርዓት ነው። አፋችሁን ስትከፍቱ ወላጆቻችሁ ይታዩኛል። ከእናንተ መሀል ጳውሎስ ኞኞን የሚያውቀው ማለት ነው? አረ እኔ ጳውሎስ ተስፋዬ ነው የተሸረ። ጳውሎስ ኞኞን የሚያውቅ የለም? አንተ ጭላጭ ጭልጥ ያርገህ አባቴ አምላክ ጭላጫም። ምን አባክ ነው የምታንቀላፋው? ተነስና አጥና፣ እንቅልፍ አይጠቅምህም። ተው እስቲ ከደከመው ይተኛ። ታይ እንጂ እማዬ፣ ከቤት እንኳን አንዱ ይንቃ እንጂ። እኔ ተኛው፣ አባዬ ተኛ፣ ደግሞ ይሄ ተኛ። ውርስ ነው እንዴ? እሺ ደግሞ በማታ ደወለች ልትጨቀጭቀኝ ነው። ሄሎ፣ ምን ፈለግሽ? ልጄን አገናኘኝ። እሱን ማግኘት ከፈለግሽ መጀመሪያ የበላሻትን ገንዘብ ትፍት አድርጊያት። 1 2 ብዬ ቆጥሬ የሰጠሁሽን ገንዘብ ትፍት። አንቺ ቀንጅብ። እሷ ነች እንዴ? አሁን እሷ ናት። እንደዚህ ተለማምጬ ካልሆነ አትሰጠኝም። ልለማመጣት። ሄሎ አውቆ የተኛ ይጠሩ ሳይሰማም አሉ። ምን ይሰማል ቢባል የማይሰማ። ተነስ ተነስ። በአንተ ምክንያት ነው የምጨቀጨቀው። እስቲ አንብቤንን ወንዝ ውስጥ ተዘፍቃ እንደዚህ እንቅልፍ የወሰደ ፈራሽ ብታገኝ ምን ልትሆን ነው ልጄ? ዛሬ አንተም አተኛ እኔም አልተኛትም። ቁጭ በልና አንብባት። እንኳን ደስ አለ ሚስተር ዋለልኝ። ከዚህ በኋላ የቤት ትምህርት ቤታችን ቤተሰብ ሆነሃል። ያው እኛ ትምህርት ቤት ትንሽ ስራ ቢበዛም ደስተኛ እንደምትሆን እርግጠኛ ነኝ። ሚስ ቅድስት እዛ ክፍለ ከተሞች ካምላኛው ስኩል። ኦ ቴንክ ዩ ዘ ኮልድ ሚ ካም ቴክ ዚስ ፔፐር ኤንድ ቼንጅ ኦል ኦኬ ኦኬ ኦኬ። ባይ ዘ ዌይ ሚስተር ዋለልኝ የኛ ትምህርት ቤት ህግ ላንተ ጸጉርና ጺም ፍቃደኛ ስለማይሆን ተስተካክለ እንድትመጣ። አልቆርጥ። አቤት ቤት ጣጣ አለብኝ። ጣጣ? አዎ እኔም ከዚህ በላይ አላውቀውም፣ ግን ለትምህርት ቤቱ ለእኔም ለአንቺም ደህንነት ሲባል በዚሁ ብቀጥል ነው ይሻላል።
እሺ በጣም ከባድ ነው። ይኸውልህ የሀብታም ልጆች አይናቸው ችግር ማየት ስለሌለበት ሁሌ እንደ ባንክ ሰራተኛ ሽክ ማለት አለብህ። ልጅ 32 ጥርስ ካወጣ በኋላ ያገኘውን ስራ መስራት ግድ ስለሆነብኝ ነው እንጂ ኤልያስ ካሁኑ ከብዶኛል። ገና ስራ ካሁኑ በጣም ነው የከበደኝ። ልጅ አለ ልጅ ቢሉ ልጅ ነው ያለ። አጥና ቢሉት የማይሰማ ዝም ብሎ አፉን ከፍቶ የሚጠብቅ ልጅ ነው ያለ። ከርሳም የሆነ ልጅ ነው። ወደ አንተ ነች መሰለኝ። እኔ አትመቸኝም። Good morning, Mr. Wallerling. Let me introduce you to the students, okay? Come with me. Oh. Hello, good morning, students. Good morning, Miss Candice. Have a seat, please. Thank you, students. This is Mr. Wallerling. He will be your Amharic teacher from now on. If any question, you can ask me, okay? Okay. Miss, are you going to start today? Yes, sure. Okay. This is exam week. Are we going to take our Amharic exam? Not this week. Okay, Nazar? እኔ ሰብሰብ አድርጌ ልመልስላቸው። አንቺ ስራ እንዳረፍድብሽ። Oh, thank you, mister. Have a nice time, okay? Bye. እሺ ይሄ ምን ክፍለ ጊዜ ነው? እንደዛ ከሆነ ከሚስ ቅድስት ጋር ያወራችኋትን እያንዳንዷን ነገር በአማርኛ ተረጉሙልኛላችሁ። በእኔ ክፍለ ጊዜ ከአማርኛ ውጭ እንግሊዝኛ ትንፍሽ እላለሁ ብትይ እያንዳንድሽ ወዮልሽ። Mr. What is Oyolush? What is Oyolush? ተደወለ። ይሄን አላነበብከውም? አይቼዋለሁ። ስለዚህ ተማሪዎችን ጥሎ መጥፋት አግባብ አልነበረ። እኔ? አዎ ሚስተር፣ እኛ ጋር በቀን 6 ሰልፍ ነው ያለው። የመጀመሪያው ጧት ባንዲራ ላይ የሚሰለፉት ነው። ሁለተኛና ሶስተኛው ለረፍት ሲወጡና ሲመገቡ የሚሰለፉት ነው። አራተኛና አምስተኛው ለምሳ ሲወጡና ሲመገቡ ይሰለፋሉ። ስድስተኛና የመጨረሻው ወደ ቤት ሲሄዱ የሚሰለፉት ይሆናል። ይህም ተማሪዎቹ በሚሯሯጡ ሰዓት እንዳይወድቁ ነው። ከምንም በላይ የተማሪዎቻችን ደህንነት መጠበቅ አለበት። እዚህ ላይ ፈርም። ብዙ ጊዜ ቢዚ ስለምንሆን የምናደርጋቸውን ኮንፈረንሶች ወረቀት ላይ ማስቀመጥ ልምድ አለን። ከዚህ በኋላ ይሄንን ስህተት እንዳልደግመው ለአሁኑ ደሞዝን አስቆርጦብሃል። አቀባበላችሁን ግን በጣም ወድጄዋለሁ። እናመሰግናለን። ጨርሻለሁ። መሄድ ትችላለህ። ይነበብ በደንብ እሺ? ያ እያነበብክ ነው? በደንብ አንብብ። የሀብታም ልጆች በእንግሊዝኛ ቋንቋ ጥለው መጭ ብለዋል። አንብብ እሱን በደንብ። አማርኛ ምስል አልሰራም። እሱን ጨርሼ ላቅ ነው። አማርኛ የት ሄድብሃል? አማርኛ እንደ መጅገር ከተጣበቀብህ አይለቅም። ሂድም ብትለው አይሄድም። የት ሄድብሃል? እሱን አርፈህ አጥና። ሄሎ አጅሬው። እሺ ዋሌ፣ እንዴት ነህ? ሰላም ነው? አለን። እንዴት ነው ስራ ለመድክ? አዎ አባቴ ለምጄዋለሁ።
ፈተና አውጣ ብለውኝ ፈተና ሆነውብኛል እንጂ ስራው እንኳን ቀላል ነው። የግል ትምህርት ቤት ማስተማር ከምታስተምርበት የምታሰልፍበት ሰዓት ይበልጣል። እድሜ ላንተ ጥሩ ነገር ነው ያሳየኝ። ስማ አማርኛ እናስተምራለን ብለን ገብተን እንግሊዝኛ በግዳጅ እየወሰድንበት ያለው ነገር ነው የተፈጠረው። ሽንት እንኳን ለመሽናት በእንግሊዝኛ ነው። ይልቅ ገንዘቡ መቼ ነው የምገለብጠው? ለደሞዝ ተባባልን አይደል እንዴ? የሀብታም ልጆች አስተማርኩ እንጂ ገና ሀብታም አልሆንኩም እኮ። ይሁንልህ፣ ለማንኛውም ለደሞዝ አጮላለሽ። በቃ ደውል፣ ለደሞዝ ይለቀቅልሃል። ፒስ። እሺ ቻው። አንተ አርፋ አታጠናም እንዴ? የት እንደምትሄድ ያታለሁ። እኔም አልተኛት ዛሬ። እንዴት ነው ነገሩ? ሁሉም ተማሪዎች ደፍነውታል ፈተናው። ታዲያ ምን ችግር አለው? ቆይ ሚኪያስ አያሌው 12ኛ ቢያለው ትምህርት ላይ እንዴት ነው? ጨዋ ነው። ምንም አያውቅ። የከተማው ህንፃ እንዳለ የቤተሰቦቹ ነው። ትምህርት ምን ያደርግለታል? እሱ እንኳን ካቅሙ ደፍኖታል እኮ። ታዲያ ምን ይገርማል? እንኳን እርሱ ሊዲያም ትደፍናለች። አይተስሽ ፍሬሽ ስለሆንክ እኮ ነው። የትምህርት ቤቱ ሲስተም ቀስ እያለ ይገባሃል። እንደዚህ ብሎ ሲስተም አለ እንዴ? እንዳይኮራረጁ በደንብ መጠበቅ ነበረበት። በደንብ ጠብቄያቸዋለሁ ኪድ። ፈተናው ተሰርቆ ካልወጣ ሁሉም መድፈን አይችሉም። ስለዚህ ድጋሚ መፈተን አለባቸው። ለአንተ ብለን ወረቀት አናባክ። የሌላ ጊዜ እንዳይኮራረጁ በደንብ ጠብቃቸው። ወረቀቱ እኮ አይደለም የሚባክነው፣ ልጆቹ ናቸው የሚባክኑት። She is speaking Amharic. Sorry, miss. Fezamol. Go. Thank you. ጨርሻለሁ። እንካ እኔ ያንተ ፈተና እያለ ምን አስጨነቀኝ? በጣም ጥሩ። ይሄ እያለ ነው እንዴ የምትሰቃየው? ጭንቀት ውስጥ የምገባው? በጣም ጥሩ። ግባ። ጆሮንያስ እንደሱ አይደለም። አንተ ይኸው እንደዚህ ያዝ፣ እንደኔ ሚስተር እንዳታረገው። እነዚህ ሰዎች ገና ምንም አልገባቸውም። ሚስተር አንተ የግቢውን ህገ መንግስት አላነበብከውም ማለት? ተማሪን ጆሮ ማስያዝ ወላጅ ጆሮ ከደረሰ ከዚህ ግቢ ያለ ይግባኝ እንደሚያባረር አታውቅም? አሁን ሂድና ቶሎ ብለህ ይቅርታ ጠይቃ አስገባው። አይዞ ከፈት አድርገው። ከፈት አድርገው። ከፈት። አሁን ይሄ ሲነቀል ሰላም ትሆናለህ። ሚስተር ምን እያደረክ ነው? ጥርሱ ተነቃንቆ ይነቃነቃ። አንተ ሰው ያማል እንዴ? ዛሬ ቀን ምንድን ነው? ቤቢዬ ሂድ አንተ። እሺ አይደለም ልትነቅልለት ቀርቶ ራሱ እንኳን ቢነቅለው መልሰህ ተክለህ ነው ለወላጆቹ ማስረከብ ያለብህ። እኔ ጥርስ ስፔር ፓርት አለኝ እንዴ? የተነቀለ ጥርስ መልሼ የምተክለው እንዴ? ስታስበው ወላጅስ የጎደለ ዕቃ ይቀበላል እንዴ? ቆጥረው አላስረከቡኝ። አንድ ልጅ መልሳለሁ እንዴ? ሌላው ደግሞ የሰዓት ጉዳይ ነው። አርፍዳችሁ ከሚመጡ ቀድማችሁ መታችሁ ቀኑን ሙሉ ስታላግጡዋል። ሴትዮዋ የኦሎምፒክ ዳኛ የመሰል ሰዓት ይዛ ነው የምትጠብቃችሁ። ደሞዝ የሚከፈላ ከኛ ላይ ተቆርጦ ነው መሰለኝ። የኛ ደሞዝ ሲቆረጥ በጣም ነው ደስ የሚላል። አሁን ያልከው ነገር እዚህ ውስጥ አለ። የሰልፉም እዚህ ውስጥ አለ። ሁሉም ነገር አለ። ለምን አታነበውም? አይ አንብቤዋለሁ እንጂ ጄኔራል ነገሩ ገርሞኝ ነው እንጂ አነበዋለሁ።
ይኸውላችሁ ፍሬንዶች፣ እኛ ጋር የሚማሩት የባለስልጣንና የነጋዴ ልጆች ናቸው። ይህን ሁሉ ነገር የምነግራችሁ ለራሴ ብዬ ለእናንተ ብዬ አይደለም። ለእናንተ የሚወረወረው ፈንጂ ፍንጥርጣሪው ለእኛ ነው የሚተርፈው። ደሞዙ ግን በጣም ትንሽ ነው። አዎ ከሰማችሁ ስሙ፣ ካመናችሁ መኑ። እኔ ስለተመቻችሁ ብቻ ነው ይህን ነገር የምነግራችሁ። በተለይ ፍሬንድ ምንም አልገባህም። ከገባህ ጊዜ አንስቶ ከላይታች ትሮጣለህ። እዚህ ግቢ ውስጥ እንደዛ አይነት ነገር አይሰራም። ትርፉ ኪሳራ ነው። እኔ አሁን 9 ዓመት ቆይቻለሁ። እንደኔ መቆየት የምትፈልጉ ከሆነ ደግሞ አንድ ነገር አለ። ተማሪዎቹን በሙድ ያዟቸው። ፈተና ሲኮራረጁ አይተህ እንዳላየ፣ የቤት ስራ ትስጠን ሲሉ እሺ፣ ችኮቹ ፎንቃ ገባልን ሲሉ ወጣልን እስኪሉ ድረስ እሺ። ሌላው ቀርቶ ገንዘብ አምጥተው ሲሰጡ እሺ ብሎ መቀበል። እዛ ግቢ ውስጥ እምቢ ቦታ የለው። ለምሳሌ እኔን ተመልከቱኝ። ሰኞ የለበስኩትን ማክሰኞ ስደግም አይተኝ ታውቃለህ? ቤቴን ተመልከቱ። ይህን ሁሉ ንብረት ያፈራሁት እሺ በማለቴ ነው። ተሸውደናል ማለት ነው። ጅግሪያችንን ውሃ በላው ማለት ነው። በዚሁ ከቀጠላችሁ አይቀርላችሁ። በዚህ ከተስማማን እኔ ትልቅ ቢዝነስ አሸቅላችኋለሁ። የዚህ ግቢ ቢዝነስ ተማሪዎችን ቤት ለቤት ሄዶ ማስጠናት ነው። እሱ ደግሞ እጄ ላይ ነው። ከገባህ ጊዜ አንስቶ ከላይታች ትሮጣለህ። እዚህ ግቢ ውስጥ እንደዛ አይነት ነገር አይሰራም። ችኮቹ ፎንቃ ገባልን ሲሉ ወጣልን እስኪሉ ድረስ እሺ። ቴስ ምን ሆነ ነው? የት ሄደ ነው? ምን ሆነሃል? የትምህርት ቤታችሁን ህግ እንደምታውቁት ግን አስተማሪዎቻችሁን በደንብ ታውቋቸዋላችሁ? እንዴት? ሚስተር ኤልያስ ስራ ላይ እንዴት ነው? He is one of the best experienced teachers in the school. Really? Yes, of course. ለሲስተሙ ኮሚትድ ሆኖ የሚሰራ አንጋፋ መምህራችን ነው። እንደ ኢትዮጵያ ብረታ ብረት ማቅለጫ ፋብሪካ አንጋፋ ነው በእኛ ማለት። የዛሬ 50 ዓመት የተቋቋመው ብረታ ብረት ፋብሪካ ዛሬም ማስታወቂያው ላይ ያለ እረፍት የሚያስተዋውቀው ማጭድ አምራች መሆኑን ነው። ያውም በአንጋፋነቱ እየኮራ። ለተማሪዎቻችን ትምህርት በአግባቡ አለመስጠታችን አንዱ ማሳያ እሱ ነው። አስተማሪዎቻችሁን መፈተሽ አለባችሁ፣ በተለይ ሚስተር ኤልያስ። አንድ ደቂቃ እኮ ነው ያረፈድኩት። ሶሪ፣ ማርፈድ ነው። አንድ ደቂቃ? ከየት እንደምመጣ እኮ ስላላወቅሽ ነው። መንገዱ እኮ ነው፣ ስንተሻሽ ነው እዚህ የደረስነው። ምን ላድርግ? እሱ የኔ ጉዳይ አይደለም። ኮምፕሮማይዝ ላደርግ አልችልም። እኛ ግቢ ስትኖር አንድ ሰከንድ ትልቅ ቫልዩ እንዳለው ማወቅ አለብህ። ቶሎ ፈርም። በቃ መግባባታችን ዋጋ አጣ ማለት ነው። ስትሰራ ካለቃ ጋር መግባባት አይጠበቅብም። የምትሰራውን ማወቅ ብቻ ነው። በሱ እንኳን አልታማም። ጨርሻለሁ። እንጀራ ተጋገረ፣ ጠጅ ተሰራ፣ ጠጅ ተጣለ፣ ዳቦ ተደፋ፣ ልክነሽ ማር ተቆረጠ፣ አብሲት ተጣለ።
አልተቻልክም። ይቅርታ። ሄሎ ስራ ላይ ነኝ። በኋላ አልደውልልህ። ላፕቶፕ ወይ ገንዘቡን ለሌላ ነገር አዋልኩታ። እንዴት ተስፍሽ 10,000 ብር እኮ ነው። ወይ 10,000 ብር? ኧረ እኔ ምንም ገንዘብ የለኝም። እና ምን ይሻላል? ልሽጣው? ይሸጣ ምን ማድረግ እችላለሁ? ሳገኝ እገዛለሁ። እሺ ቻው። እሺ ቻው። ይቅርታ። አዘምዱ እንዳለ እንዴ! ኧረ ጉድ ነው። ማን ነው ምንም ሳይሰራ የመለሰው? ያውም ኢዲዲያ ነች። በል ፍሬንድ፣ ቶሎ ጠርታ አስደፍናት። ኢዲዲያ አላጠናችም ሳይሆን ዋለልኝ አላስተማራትም ነው የምትባለው። በኋላ ጦሱ ላንተ ነው። ትምህርት ወደቀ የሚባለው ሐኪሞች ሰው መግደል ሲጀምሩ፣ መሐንዲሶች ህንፃ ማፍረስ ሲጀምሩ፣ የቢሮ ሰራተኛው በሙስና ሲዘፈቅ ነው። ሀገራችን ደግሞ እነኚህ ሁሉ ሙሉ በሙሉ አሟልታለች። እድሜ ለእንዳንተ አይነቱ አስተማሪ። ሚስተር ወይ ሜላት፣ ባየ በሰማ አለውበት። ዳድ ስለሚያሳዝነኝ ነው ለሻይ ብለህ ከሰጠኸኝ ላይ ሰጠሁት። መምህር ክትትልህን አደንቃለሁ። ይህንን ጸባይህን ፈልጌ ነው ልጆችን ላንተ አድሬ ሰጠው። ከዚህም በላይ ብታደርግልህ ደግሞ ላንተ ያንስብሃል። እባክህ ደስ እንዲላት ይዘህላት ሂድ። ያዘው ያዘው። እርግጠኛ ነህ? አዎ፣ አንቺም በራስሽ መንገድ ብታጣሪ ደስ ይለኛል። እንዴ እኔና አንቺ ለዚህ ትምህርት ቤት የከፈልነው መስዋዕትነት ትናንትና በመጡ ሰዎች መና መቅረት አለበት? ልክ ነህ። አመሰግናለሁ። ያው ከጠቀመሽ ብዬ ነው። ምን ሆነሻል ኪድ? እውነቱን መናገሬ ነው እንዴ ጥፋቱ? አሞኛል አልኩህ አይደል እንዴ? ከቻልክ ዝም በል ተኛበት። ክፉ ነገር እንድናገራት ገፋፋኝ። ምን እንድታስጠና ያገናኘው ስለማምን እንጂ ከተማሪ ገንዘብ እንድትቀበል አልነበረ እንዴ? ቆይ በእናትህ ዞር በል።
አሁንም ደፍነውታል። ምንድነው ነገሩ? ለምን ድፍንፍና ባቱን አውጡት? ምን አስጨነቀ? አንተ ዝም ብላ አትሞዳሞድ። እንጃ ስልክ ይፈቀዳል እንዴ? አዎ፣ እየሰሩ የሚማሩ ልጆች አሉ። የሥራ ስልክ ስለሚሆን ለአንዳንዶቹ ፈቅደንላቸዋል። በጣም ከባድ ልዩነት ነው። እዚህ ደግሞ ያቸው ውስጥ ያቺ ልጅ አየህ፣ 9ኛ ክፍል ናት። ከዚህ ወጥታ እናቷንና ታናሽ ወንድሟን ታስተዳድራለች። ያለፈው ዓመት ከሴክሽን 1ኛ ነው የወጣው። ትምህርቱን ሊያቋርጥ ብሎ እኛንን ተረባርበን ያስቀጠል ነው። ለምን? ተስፉ ልጅ አለው። ወልዶ አይደለም፣ ወላጆቹ በህይወት የሉ። ዘንድሮ ለማትሪክ ከምንጠብቃቸው ልጆች አንዱ እሱ ነው። ዋሌ እዚህ ይዤ የመጣሁት ትንሽ እገዛ ከተደረገላቸው ጥሩ ደረጃ መድረስ የሚችሉ ልጆች በየቤቱ መኖራቸውን አታውቅም ብዬ አይደለም። የሀብታሞቹ ልጆች ያገኙትን እድል እነዚህ ልጆች አላገኙትም። እነዚህ ጋር ያለው የትምህርት ፍላጎት ደግሞ እነዛ ጋር የለም። ግን ሁለቱም አምነው ልጆቻቸውን የሚሰጡን ለኛ ነው። አደራችንን መወጣት የምንችለው የአስተማሪነት ክብር ከገባን ብቻ መሆኑን እንድታውቅ ፈልጌ ነው ይዤ የመጣሁት። ምን ሰምተህ ነው? ለምን እንደዚህ ትጨርቅ? አታስቡ። ምን ሰምተህ ነው? ስለ ኤልያስን ተከትለ ትውልድ እንዳትቀጭ ስለፈራው። እርግጠኛ ነሽ ይህንን ብር አባትሽ ነው የሰጠሽ? ሚስ ከዋሻሽን ግን እንደማባረርሽ ወቂ። ሚስ ካላሙሽ አባቢን ደውለሽ ጠይቂ። ቤት ትቻለሽ። ሜላት፣ ሃይ ሚስተር። እንዴት መጣሽ? ቤቱን ማን አሳየሽ? ከማን ጋር የመጣሽው? ብቻዬን ነኝ፣ ማንም የለም። ለምን መጣሽ? ስለ ብሩ ለሚስ ቅድስት ነግረሃታል እንዴ? ምን ነው? ምን አለችሽ? አባርሻለሁ እያለችኝ ነው። ካጠፋ ይቅርታ። እሺ፣ ምንም ችግር የለም። እኔ ያናግራታለሁ። አንቺ ሂጂው። ቻው። ኤልያስን ያሳየኝ አላልሽማ? አይስወር ሚስተር አልነገርኩትም። እሺ፣ እኔ ሹፌር
አንዳንዴ እንደ ህፃን ያደርግሻል በል። እንዴት እኔ ሳታምኚ የተማሪሽን ጭንቅላት ትነኪያለሽ? አንድ ትምህርት ቤት ከሚያስተዳድር ሰው የማይጠበቅ ስራ እንደሰራሽ ወቂ። ሰላም ነው? ምንድነው እንደዚህ መዝረክረክ? ትልልቅ ሰዎች እኮ ነን። አስገባውና ቢሮ ነው። ቢሮ ቢሮ እርግጠኛ ነሽ? አምነሽበት ነው? ፈርምና ቶሎ ወጣ፣ ብዙ ስራ አለብኝ። ፍጠና። ስራና ሪሌሽንሽፕ ይለያያሉ። አንተ ሸሚዝና አዝረክርከ ያያው፣ ሌሎቹ መናገር አልችልም። ጨርሰናል። መውጣት ትችላለህ። እናንተ ዛሬ አፕሪል ዘፉል ነው እንዴ? አይደለም። ምን ሆንክ? እንደዛ ካልሆነ በፍጹም እንደዚህ ልትሆንብኝ አይችልም። ጭላጬ የስ ማዘር ካሚንግ ሱንግ ማለት ቅርብ ጊዜ ነው ብለኸኝ አልነበረም? አዎ እርግጠኛ ነኝ። በቅርቡም የፊልም ፖስተር ላይ አይቼዋለሁ። እዲያ ተርጓሚዎቹ ግን ዝም ብለው ነው የሚለፉት። ቃል እኮ ቃል የሚሆነው ሲጠብቁት ነው የኔ ልጅ። እነሱ በቅርብ አሉት እንጂ ለኔ ግን ላማለኝ በሰማይ ወተቷንማ ላይ ሆኖብኛል። እስቲንካ ብላ ብላ ወይኔ ኪድ አንቺ ስትናገሪ ጸጥ ብዬ ሰማሁሽ አይደል? አንቺም ረጋ ብለሽ አዳምጪኝ እንጂ። በእናትህ ጭቅጭቀኝ ልረፍበት። ይሄ ስራ ቦታ አይደለም። እሺ ደግሞ ይኸውልህ፣ ከዚህ በኋላ በዚህ መልኩ ኮንፍሮንት እንድታደርገኝ አልፈልግም። አለቃ መሆኔን አትዘንጋሽ። እማዬ ተይ እማዬ፣ በእናትሽ እንደዚህ አትይኝ። እንደዚህ እኮ አይተሽኝ አታውቂምማ። አንድ ሳምንት ጊዜ እስኪ ሳላስበው ነገሮች ተደራርበውብኝ ነው። አንድ ሳምንት ጊዜ፣ አንድ ሳምንት ብቻ። ሰማኛለህ እኔ ልጅ፣ አንተ የውጭ አልጋ የቤት ቀጋ ነህ። አንድ አፈ ታሪክ ልንገርህ። አንድ ጥንቸል የሚያሳድግ ገበሬ ነበር። ያ ገበሬ ከቀን ወደ ቀን ለጥንቸሏ ሳር አመጣልሻለሁ እያለ ቃል ይገባላት ነበር። እሷም በቀን በቀን ተጠብቀው ነበር። ገበሬው ግን ውሸታም ሰው ስለነበረ ቃሉን አላከበረም። ጥንቸሏም በምግብ እጦት ምክንያት ሰውነቷ እየከሳ እየሰለሰለ ሄዱ። ሞተች። ከሰውነቷ ያልከሳው ጆሮዋ ብቻ ነበር። ምክንያቱም አመጣልሻለሁ እያለ የሚገባላት ቃል ጆሮዋን ስላፋፋው ውሸታም ሰው ስለሆነ። ሚስተር ሁለተኛ ሚስተር እንዳትሉኝ ብዬ አልተናገርኩም? ለምንድን ነው ሚስተር የምትሉኝ? በእኔ ክፍለ ጊዜ አማርኛ ብቻ ነው ማውራት የሚቻለው ብዬ አልተነጋገርንም? ሁለተኛ ሚስተር እንዳትሉኝ። ሁለተኛ ቲቸር ብላችሁ ጥሩኝ። እሺ ሚስተር።
ሚስተር ተስፋ ይኸው ምንድን ነው? ስጠው ብላኝ ነው። እዚች ጋር ፌርማ ታስፈልጋለች። ፈርምልኝና ልሂድ። Good afternoon, class. Good afternoon, sir. Sit down, please. Mister, are you going to teach us Amharic? No, I'm your English teacher. አማርኛ አስተማሪ ያላችሁ አይደለም? ግን ምንም አላስተማረንም። ለምን? ሚስተር ዋለልኝ ነው አይደለም የአማርኛ አስተማሪያችሁ? እስቲ የአማርኛ ደብተራችሁን አውጡ። ሚስተር ዋለልኝ ማን ነው? ዋለልኝስ? አስፈቅዶ ወጥቷል። ኤልያስስ? ዛሬ ከነጭራሹ ማላየሁት። ስፈልገው የነበረ መጽሐፍ አይገርምም? ይሄን መጽሐፍ ለማግኘት ውጪ ድረስ ተጻጽፌያለሁ፣ ደውያለሁ፣ እስካሁን አላገኘችውም። ይሄን ያክል ፈልጋተው ነው? በጣም ያልፈለኩበት ቦታ የለም። ቡኮርልድ ሄድኩኝ፣ የለም። ይሄ ውጪ ድረስ ተጻጽፌያለሁ እያልኩ በእናትህ ለአንድ ቀን እንኳን ነው አንድ ቀን ፉት አድርጌ እመልስልሃለሁ። አንድ ቀን ብቻ ችግር የለም። አንብበህ መልስ። ሄሎ፣ የተስፉን ነገር ለኔ ተይልኝ። ግድ የለሽም ለኔ ተይው። በቅርቡ ስርስርሽ እንዲከታተልሽ ነው ማድረገው። ለኔ ተይልኝ፣ ግድ የለሽም የሱን ጉዳይ። ቆይ እሱ ማን ስለሆነ ነው መጀመሪያ ደረጃ አንቺን አልፈልግም የሚለው? ማን ስለሆነ? አረ ገንዘቡ ይደርሳል፣ ዋናው ፍቅሩ ነው። ተይው፣ ገንዘቡ ይደርሳል። የት ይሄድብኛል? ዝም ብለሽ ለስራ ማስኬጃ የሚሆን ነገር አካውንት ላይ ጠብ አድርጊበት እንጂ ምንም ችግር የለውም። ለኔ ተይልኝ የሱን ጉዳይ አልኩሽ። መጣሁ። ሄሎ፣ አስቸኳይ ስራ በእናትህ አንድ ጉዳይ ስለገጠመኝ ነው። አዋስክ አንብቤ መልሳታለች መጽሐፍ። እሺ። እጁን ይዘህ ያስገባኸው እጅህን ይዞ ይወጣል አሉ። በእንጀራይማ ከመጣ ቦታ የለህም። ከነሱ ጋር ምንም የሚያገናኝሽ ነገር የለም። አንቺ ተማሪ ነሽ፣ እነሱ አስተማሪዎችሽ ናቸው። ቤተሰቦችሽን አስቢ። ትልቅ ደረጃ መድረስ ያለብሽ ልጅ ነሽ። ተግባባል? እሱ ነው አስተማሪ ነህ። ከዚህ በኋላ እንዳትደውልብኝ በይው። እሺ ተይው፣ ግን ምንም ብር እንዳትልኪለት። እስካሁን አልሰጠሽውም አይደል? አልሰጠሁትም። እውነት? ቴስሙት
ከናንተ ይሄ በድን ዳስተር ይሻላል። ሌላ ነገር ብንሰርቅ ምን ሊለጥፍብን ነው? ይኸው ከዛን ቀን ጀምሮ እየዛተ ነው። የኔ አልበቃ ብሎት ሚስተር ዋለልኝም ላይ መዛት ጀምሯል። ጥሩ፣ የራሴን እርምጃ ወስዳለሁ። ይሻላል። እሺማ፣ እመጣለሁ። በዚህ ክረምት ሳላይሽ አላልፍም። እመጣለሁ አልኩሽ እኮ። እማሙች ሙች ልሻለሁ እንዴ? እሺ፣ ስልኩን ስጨርስ ቢሮ ነው። ቢሮ። እሺ፣ በቃ እግዚአብሔር ይመስገን። መቼም በስራ ሰዓት ስልክ ማውራት ክልክል እንደሆነ ለአንተ ማስታወስ የሚጠበቅብኝ አይመስልም። እንዴ አርጀንት ስለሆነ እኮ ነው። ጭራሽ በአማርኛ ነው ስታወራ የነበረው፣ ያውም እንግሊሽ ቲቸር ሆነ። እንዴ ከማዬ ጋር እኮ ነው ሳወራ የነበረው። እሷ ደግሞ እንግሊዘኛ እንደማታውቅ ታውቂያለሽ። እሱ የኔ ጉዳይ አይደለም። አሁን እዚህ ላይ ፈርም እናውጣ። ፐርሰናል እያደረግሽ ነው ኪድ፣ ታውቆሻል። ሌላው ከዚህ በኋላ ዘበኞቹ እንድታስቸግራቸው አልፈልግም። ሌሎቹ መምህራን ስራቸውን ጨርሰው በሚወጡበት ሰዓት ጨርሰው መውጣት ትችላለን። በአንተ ሊዚነትና ዲስኦርጋናይዝ ደግሞ እነሱ መቸገር የለባቸው። ስራው ካልገባ የገባቸውን ጠይቅና ስራን በአግባቡ ስራ። ጨርሻለሁ። ኦኬ። ደሞዝ ለመቁረጥ ነው ይሄ ሁሉ ትግል? ፈርምልሻለሁ። አንቺን ለመርዳት እንጂ ለገንዘብ ብዬ እንዳልመጣው ታውቂያለሽ። ስሚኝማ ውዴ፣ ትናንት ያልኩሽ ነገር እኮ ተሳካ። ኧረ እባክሽ! ዋው በጣም ደስ ይላል። በጣም እናንተ እንዴት ነው ስራ የሚያልቅላችሁ? እኔ እኮ ቤቴም ወስጄ መጨረስ አልቻልኩም። ችክ ስለምትል ነዋ። እንዴት? ይኸውልህ በአንተ አሰራር የዚህ ግቢ ስራ መቼም አያልቅም። እኔም እነሱ ነግሮኝ ነው የነቃሁት። በአንድ ድንጋይ ሁለት ወፍ የሚባል ነገር አለ ማለት። ለምሳሌ እኔ በአንድ ጊዜ አንተን አዋራለሁ፣ እንደገና ደግሞ አርማለሁ። ለማረም ደብተሩን ማየት አይጠበቅብኝም። ጥያቄ ጠይቃቸዋለሁ፣ እዛው መልሱን ነግሬ ያስገለብጣቸዋለሁ። እዚህ ስመጣ ማረም ብቻ ነው የሚጠበቅብኝ። ታዲያ በአንድ ድንጋይ ሁለት ወፍ ማለት ያያለ። ጥያቄውን ከነመልሱ ትሰጫቸዋለሽ። ወላጅ ደፈነልኝ ይላል። በቃ ታዲያ ምን በአንድ ድንጋይ ሁለት ወፍ ነው? በአንድ ድንጋይ አገር ማዳፈን ነው እንጂ ትንሽ አታፉም እንደዚህ ስትሉ? ምንድን ነው የምታወሪው? ለምን ከኔ ራስ ላይ ወርደሽ ጋጥ ወጥ አስተማሪዎችሽን አትከታተይም? ጥፋተኛዋ እኔ ነኝ። እሺ፣ ለነገሩ በጊዜ ነው ያወቅኩ። ፕሊዝ ኪድ፣ እንደተማረ ሰው ረጋ ብለን እንነጋገር። አብሴት እያረግሽኝ ነው። ሳላረጋግጥ አልነግርም ብዬ ነው እንጂ ሴት ተማሪዎች እንደምታባልግና ገንዘብ እንደምትቀበል ካወቅ ቆይቻለሁ። እሺ ምን? አዎ፣ ያንተ ነገር ይበቃኛች። ሜላት የምትባል ከዚህ ቤት ገብታ ስትወጣ ያየኋት ቀን ነው። እሺ አስመሳይ። እንደምን ዋላችሁ? ሴት 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 እስኪ አማርኛ ደብተራችሁን አውጡ። ውይ ነው እንዴ?
አሁን ይዤላችሁ እመጣለሁ። አሁን አመጣላችኋለሁ። አሁን ዛሬ ግን እንዴት ፈቀደችልሽ? አረስ ጀመራሪት እኮ ሄጄ ቢሆንማ መጥሽ ብላ ታስወጣኝ ነበር። ለራሷ ጠምዳ ይዛኛለች። ተያት እባክሽ። እሷ የዚህ ጄኔሬሽን ፍላጎት ምን እንደሆነ አይገባትም። ደግሞ ምንድነው ቢሮ የምታመላልስሽ? ለቴት ሻይ ሰጠሽ ብላ ቀንታ ነው። ምን አምጪልኝ ብሎሽ ነው? ኧረ አይደለም። ቴት አሳዝኖኝ ነው የሰጠሁት። አይ ከዋሌ ጋር በቀደም ለታ የሆነ ነገር ስንነጋገር ምናልባት ተስፉ ፑሽ አድርጎሽ ከሆነ ብለን ነው። ምንም የምንደባበቀው ነገር የለም። ስለ ቴት ነገርህ እንዴ? ካንቺ ልስማው ብዬ ነው እንጂ ምንም የማላውቀው ነገር የለም። ምን አይነት ወሬኛ ነው እናት ዲ ወይኔ ዳድ ነው። አቁማ እንዴ! ሄሎ ዳድ። እሞዬ እንዴት ነሽ? ተሻለሽ? ደህና ነኝ። ወደ ቤት እየመጣሁ ነው። ምን ላምጣልሽ? እንትን ኦኬ መቼውን ደህና ነገር አምጥተህ የምትለጥፉ? ስነ ስርዓት አቶሌስ፣ ስነ ስርዓት እንጀራዬ ነው። ታዲያ አንተ እንጀራ እንድትበላ የሌላ ሰው እንጀራ ገመድ መበጠስ አለበት እንዴ? እንደው ምን አለበት ደሞዝ ተጨምሮላችኋል የሚል ነገር አምጥቶ ቢለጥፍ እንዴ? ደሞዝ አይጨምርልም እንዴ? ኧረ ይጨመራል። በደንብ ነው እንጂ የሚጨመረው። ወላጅ ላይ በደንብ ነው የሚጨመረው። እሺ ምን ተሻለ? በዚህ ዓመት ማያልቅም እያልከኝ ነው? አዎ እንደሚያዩት ተጨማሪ ብረቶችም ያስፈልጉናል። የሲሚንቶም ዋጋ ተወዶብናል። ሶሪ ሚስ። ፈርሚበት። አስለቅ ያለው እኮ ጊዜን አታጥፊ፣ ብዙ ስራ አለብኝ። ፈርሚ። መች ነው ግን አንቺ እዚህ ግቢ ጥፋት ሳታጠፊ የምትውይው? እኔ እንኳን ያንቺን ያህል እንደዚህ ቢሮዬን አልተመላለስኩበት። ደግሞ አንድ ነገር ልንገርሽ፣ ቀስ ብለሽ ደጊ እሺ? ሁሉም ነገር ትደርሽበታለሽ። ሂጂ ወደ ክፍልሽ። ሄሎ ወይዘሮ ቅድስት፣ ስለ አቶ ዋለልኝ አጣርተን ጨርሰናል። ሁሉም የትምህርት ማስረጃዎቹ ፎርጂት ናቸው። ምን? አስተምሬባቸዋለሁ ያለባቸውን ትምህርት ቤቶች ተማርኩበት ያለው ዩኒቨርሲቲ ስለሱ የሚገልጽ ምንም ዳታ የላቸው። ጉዳዩንም ለፖሊስ አሳውቃለሁ። እሺ፣ አመሰግናለሁ። ሄሎ ቅድስት፣ እንዴት ዋልሽ? ደህና ዋሉ? ደህና ነኝ። ይኸውልሽ የሲሚንቶና የብረት ዋጋ ስለጨመረ ዘንድሮም ህንፃው አያልቅም ብለው እየነገሩኝ ነው። ይሄ ዓመት ሳያልቅ ህንፃው ማለቅ አለበት። እምልሽ ገብቶሻል አይደል? አዎ ገብቶኛል። ተማሪዎቹ ክፍያ ላይ የሚጨመረውን ወስኝና ቶሎ ለወላጆቻቸው ላኪላቸው። እሺ፣ በዚህ ሳምንት ልካለሁ። አንተ ወደ ስራ ሂድ።
5000 ሴል አእምሮ ውስጥ ይሞታሉ። ከዛ ሊነጋጋ ሲል ራሳቸውን እንደገና ሪጀነሬት ያረጉና እንደ አዲስ ራሳቸው ይተካሉ። የዛኔ ራስህን ያምሃል። ይሄ ፕሮሰስ በሳይንስ ሃንጎቨር ይባላል። እኔው አይደል የነገርኩሽ? አንተና ጓደኛ ልክ እንደዛ ናችሁ። ታሳምማላችሁ። እሺ፣ በተለይ አንተ ልብ ታደማለህ፣ ታሳምማለህ። ደግሞ እንደው ገና ስልኬን ከመክፈቴ ምን አይነት ጭቅጫቃ! ሄሎ፣ ለምንድን ነው ስልኬን የዘጋው? ምን አገባሽ? ስልኬን በከፍት በዘጋ በገዛ ስልኬ ደግሞ ልታዝሽ ነው እንዴ? ነው ወይስ ናፍቄሽ ነው? እሱን ተው፣ እንደማትናፍቀኝ ታውቀዋለህ። በላው ልጄን አገናኘኝ። ኧረ በእናትሽ እስቲ መጀመሪያ እኔን ከድሩ ብር ጋር አገናኘኝ። ኧረ በእናትሽ የገባሁበት ማጥ ገና እንዲህ ከገባሁበት ማጥ ሳልወጣ እንደገና ከእናቴ ልታለያይ ነው። ኧረ ተይ! ኧረ እንደው በፈጠረች ታይ። ይሄ ደግሞ እንደው መብራት ኃይል ሆነ እንደ የስልኩም የቤቱም መብራት እኩል ነው እንደሚጠፋው። ምን አይነት ወሬ የሚያቀብላችሁ ሰው ተማሪዎቻችሁ የሀገራቸውን ብሔራዊ መዝሙር በትክክል መዘመር እንደማይችሉ ነግሯችሁ ያውቃል? እሱ ያንተ ጉዳይ አይደለም። አንድ ነገር ልንገርሽ፣ አንቺን እዚህ ወንበር ላይ ማየት በጣም ያደናግራል። ከቻልሽ ራስሽን በወንበሩ ልክ አሰፊው። በጣም ሰፍቶሻል። ተቀመጥሽበት እንጂ ምንም አልሰራሽበትም። ዛሬ ቀልድ ሊመስል ይችላል። ዛሬ ካንተ ኮርጀው ፈተና ማለፍ ይችላሉ። ነገር ግን ኮርጁ ቢባሉ መኮረጅ የማይችሏቸው ብዙ የህይወት መንገዶች ከፊታቸው ይጠብቃቸዋል። ኩረጃ ገዳይ ነው። እንዳይመራመሩ፣ እንዳያነቡ፣ እንዳያስቡ ያስራቸዋል። ኮርጆ የቀደመ ማንም የለም። ኮራጅ ተከታይ እንጂ ተፎካካሪ መሆን አይችልም። ማን ነው ፈተናውን የሚሰጣችሁ? ንገረኝ። እኔ ለማንም አልናገርም። ጀስት ማወቅ ስለፈለኩ ነው። ሚስተር ኤልያስ ነው አይደለም? አይደለም፣ ጓደኞቼ ናቸው ፈተናውን የሚያመጡት። ከዛ ከተማሪዎች የሰበሰቡትን ብር በጸሐፊዋ በኩል ለአራዳው ማለት ለሚስተር ኤልያስ ሰጥቶ ከጨረሰ በኋላ የቁራ መላእክተኛ ምን ይዘህ መጣ? ተው አንተ ሰው ተው፣ እስከ ሰኔ ብቻ ታገሰኝ። ረዲያ አንተ እዚህ ግቢ እስከ ሰኔ ቆይተህ ማን ሊተርፍ ነው? እንዲያው ያንተ መጨረሻ ያሳየኝ።
አይዞኝ ተስፍሽ። አትንካኝ። መከርኩ አልሰማ አልከኝ። ምን ላድርግ እኔ? አስተማሪ ማለት ሀገሩን ተሸክሞ በቀጭን ክር ላይ ባህር የሚያቋርጥ ባላደራ ማለት ነው። እንዳንተ አይነቱ ግን ያንን ቀጭን ክር ለመቁረጥ ይታገላል። ስሚ፣ ያለሽው ሰው የሚመረትበት እንጂ ሸቀጥ የሚመረትበት ፋብሪካ ውስጥ አይደለም። ኢትዮጵያ የሚያስፈልጋት ከክፍል ክፍል ለመዘዋወር የሚጓጓ ትውልድ ሳይሆን ከተማረ በኋላ አገሬ ምን ያስፈልጋታል ብሎ አስቦ የሚሰራላት ትውልድ ነው። በአማርኛ በእንግሊዝኛ ወይ በሌላ ቋንቋ ከመግባባታችን በፊት በልባችን እንግባባ። በልባችን ካልተግባባን ውሃ አምጣ ሲባል አሸዋ ሲያመጣ እንደነበረው ትውልድ ሀገሩ ውሃ ስትለው አሸዋ፣ አሸዋ ስትለው ጠጠር የሚያመጣ ትውልድ ነው የምናፈረው። ለዚህ ሁሉ ተጠያቂዎቹ ሀገራቸው ይልቅ ሆዳቸውን የሚያስቀድሙ እንዳንቺ አይነት ሰዎች ናቸው። ሀገር የምትጠፋው ባላዋቂዎች ድፍረትና በአዋቂዎች ዝምታ ነው። አንድም ተማሪ እንዳይወድቅ የሚያስጨንቃቸው መምህር እንዳትመድብላቸው። እናንተን ትምህርት ቤት ለብቻቸው ነው የምንመድበው። በእናንተ በኩል ግን ተገቢውን ጥንቃቄ እንድታደርጉ። በእኛ በኩል አዲስ ያዛት። የእሷ ደግነትማ ስንቱ ይወራል። ያኔ የድሩን ገንዘብ ባሰጠኝ ኖሮ እኔም አንተም ዘብጥ እያወርደን ነበር። ይሄም ልጅ የትም ወድቆ ነበር የሚቀረው። አንተም አንድ ነገር እንኳን ይዘህ ጠብቀኝ ብትልህ ጭራሽ ከነራስህ ወርደህ ቁጭ አልክ። ፋዘር የስ ዌንስ ፕሪዝን ብሬክ መቼ ነው የምትፈታው? እንደዚህ ረጃጅም ቋንቋ መሸምደድ ጀመርሽ እንዴ? ዘ ዲክሽነሪ አይፉት እኮ ገና ምን ሆነተ ካሚንግሱ። አንተ ልጅ ይሄንን ቃል እኔ ፊት እንዳትለው አልወደው። በል እንግዲህ ደህና ሁን። Hi, Dad. Hi, how are you? Thank you. And you? What? Really? How can you speak English this quick? Yes. Yes. Thank you. Okay. Thank you. እና ሌላ ወሬ ምንም አያስፈልግም። ሱሷን ማራመድ ለትምህርቱ ለፈተናው ምናምን ያለውልሽ። ማን ነው? አንተ ነገር ሳለጥ ቦታ ይቆጨኝ ነበር። የዜግነት ክብር በኢትዮጵያችን ከፍሎ ታየን። ህዝባዊነት ዳር እስከ ዳር በርቶ ለሰላም ለፍቅር ለህዝቦች ነፃነት ህዝቦችን ለስራ የቆመ ድንቅ እስቲ አንቺ በይ። ድንቅ የባህር መብረቅ የአኩሪ ቅርጽ
ባለቤት የተፈጥሮ በጋ የጀግና ሕዝብ እናት እንጠብቅሻለን አለብን አደራ ኢትዮጵያችን ፍሪ እኛም ባንቺ ንፍራ። ፕሊዝ እኔ ትምህርት ቤት ውስጥ የሁሉ ችግር እንዳለ አላውቅም ነበር። አንድም ቀን ትምህርት ቤቱን ለመጉዳት ሰርቼ አላውቅም። ፕሊዝ በዚህ መንገድ ጥለኸኝ አትሂድ ቴዝ። Ha ha ha!